ቴምር በፋይበር በፖታሲየምና ማግኒዚየም የበለጸገ የበረሃ ፍራፍሬ ነው። ቴምር ብዙ ኃይልን ይሰጣል፣ የምግብ መፈጨትን ያሻሽላል፣ የሆድ ድርቀትን ይከላከላል፣ እንዲሁም የልብ ጤናን ለማሻሻልና የአጥንት ጥንካሬን ለመጨመር ይረዳል። በተጨማሪም የደም ማነስን ይከላከላል፣ ለእርጉዝ ሴቶች ምጥን ያቀላል፣ በሽታ የመከላከል አቅምን ያሳድጋል። በየቀኑም ከ2 እስከ 3 ፍሬ መመገብ ለተመጣጠነ ምግብነት ይመከራል። ቴምር ከፍተኛ ካርቦሃይድሬት እና ካሎሪ ስላለው የስኳር በሽተኞችና ክብደትን ለመቀነስ የሚፈልጉ ሰዎች በተመጠነ መልኩ መጠቀም ይኖርባቸዋል። ሰላም ውድ የኢትዮ ወልሰን ቤተሰቦች እንዴት ናችሁ? ዛሬ የምንነጋገረው ቴምር ለጤናችን የሚሰጠውን የጤና ጥቅሞች ይሆናል። ቴምርን ስንመገብ ሊሰጡን የሚችሉ 9 ዋና ዋና ጥቅሞችን እንነጋገራለን። ከዚያም ባሻገር ደግሞ ቴምርን በምንመገብበት ጊዜ ልናደርጋቸው የሚገቡ ጥንቃቄዎችንም በዚህ ቪዲዮ የምናይ ይሆናል። ታዲያ እናንተ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ቴምር በጣም ጠቃሚ በሆኑ ንጥረ ነገሮች የተሞላ ፍራፍሬ ነው። ቴምር በተፈጥሮ ከፍተኛ የሆነ የካርቦሃይድሬት ይዘት አለው፣ እንዲሁም ደግሞ የፕሮቲን ይዘት አለው። ይህም በመሆኑ ቴምር ከፍ ያለ ኃይል የመስጠት አቅም አለው። ከፍተኛ ኃይል እንድናገኝ ይረዳናል። ለዚህ ነው ከፍተኛ ኃይል ለማግኘት ድንቅ አማራጭ የሆነው። በሁለተኛ ደረጃ ደግሞ ብግነትን ወይም ደግሞ ኢንፍላሜሽን የምንለውን ነገር ለመዋጋት በሰውነታችን ውስጥ እንዲቀንስና ለረጅም ጊዜ የተራዘመ ብግነትን ተከትለው ሊመጡ የሚችሉ ተላላፊ ያልሆኑ በሽታዎችን ለመከላከል ይረዳናል። ቴምር እንደ ፍላቮኖይድ፣ ካሮቲኖይዶች እንዲሁም ደግሞ ፊኖሊክ አሲድ ባሉ ጸረ ኦክሲዳንት ኬሚካሎች የተሞላ ሲሆን ይህም አንቲኦክሲዳንት የኦክሳይድ ውጥረትን እና እብጠትን ለመከላከል ይረዳናል። ይህም አንቲኦክሲዳንት በመኖሩ በሰውነታችን ውስጥ ብግነት በከፍተኛ ሁኔታ እንዲቀንስልን ይረዳናል። ቴምርን መመገብ ለአንጎል እብጠትና ለነርቭ ዲጀነሬቲቭ ህመሞች እንደ አልዛይመር አይነት በሽታዎችን ወይም ደግሞ አእምሯችን እድሜያችን እየረዘመ ሲሄድ የማስታወስ አቅሙ፣ የማገናዘብ አቅሙ፣ የማሰላሰል አቅሙ እንዳይቀንስ እንዲሁም ደግሞ የመርሳት ችግር እንዳያጋጥመን ቴምርን መመገብ ጠቃሚ ይሆናል ማለት ነው። በሶስተኛ ደረጃ ደግሞ የምግብ መፈጨት ጤናማ እንዲሆን ያደርጋል። ቴምር በውስጡ ከፍ ያለ የፋይበር ይዘት አለው። ይህም ፋይበር በአንጀታችን ውስጥ ምግብን በቀላሉ መፍጨት እንድንችል እንዲሁም ደግሞ የምግብ እንሽርሽሪታችን የተስተካከለና ጤናማ እንዲሆን ይረዳናል። በዚህም ምክንያት የአንጀታችን ጤንነት ጤናማ እንዲሆንና ምግብ በቀላሉ እንዲፈጭልን እንዲሁም ደግሞ ድርቀት እንዳያጋጥመን ይረዳናል። በአራተኛ ደረጃ ቴምርን መመገብ ለልብ ጤና እጅግ አስፈላጊ ነው። ምክንያቱም በፖታሲየምና በማግኒዚየም የበለጸገ ስለሆነ የደም ግፊታችን ለመቆጣጠር ይረዳናል። የደም ግፊት መጠናችን ደግሞ ጤናማ ማድረግ ከቻለ የልባችን ጤንነት የመጠበቅ እድሉ ይጨምራል ማለት ነው። በአምስተኛ ደረጃ ደግሞ የተሻለ የአጥንት ጤና እንዲኖረን ይረዳል። ቴምር በውስጡ እንደ ካልሲየም፣ ፎስፈረስ እና ማግኒዚየም አይነት ንጥረ ነገሮች በውስጡ ይዟል። እነዚህ ንጥረ ነገሮች የአጥንትን ጥንካሬ ለመጠበቅና የአጥንትን መሳሳት ለመከላከል የሚረዱ ንጥረ ነገሮች ናቸው። በስድስተኛ ደረጃ ደግሞ ቴምርን መመገብ በመጨረሻዎቹ የእርግዝና ጊዜያት ምጥ እንዲቀል ያደርጋል። ከዚያም ባለፈ ደግሞ በመጀመሪያዎቹ የእርግዝና ጊዜያት ደግሞ የምንመገብ ከሆነ ደግሞ በውስጡ ከፍ ያለ የፎሌት ይዘት ስላለው በሚወለዱ ህጻናት ላይ የሚከሰተውን የጀርባ የነርቭ ዘንግ ክፍተት ወይም ደግሞ ስፓይናል ባፊዳ፣ ሃይድሮሴፋለስ አይነት እርግዝና ጊዜያት የሚከሰቱ የአፈጣጠር ችግሮች እንዳይከሰቱ ለመከላከል ይረዳናል ማለት ነው። በሰባተኛ ደረጃ ደግሞ ቴምርን መመገብ የቆዳ ችግሮች እንዳይከሰቱ ወይም ደግሞ ቆዳችን ጤናማ እንዲሆን ይረዳናል። ቴምር ለቆዳችን ጤናማ ነው፣ ምክንያቱም በውስጡ ፍሪ ራዲካሎችን የሚዋጉ አንቲኦክሲዳንቶች ስላሉት ነው። ይህ ቆዳችን ጤናማ እንዲሆንና እንዳይሸበሸብ በማድረግ ጤናማና የወጣት የሚመስል ቆዳ እንዲኖረን ይረዳል። በስምንተኛ ደረጃ ደግሞ ቴምርን የምንመገብ ከሆነ የበሽታ የመከላከል ስርዓታችን እንዲሻሻል ያደርጋል። ይህም በውስጡ ቴምር ዚንክ፣ ሲሊኒየም እና አንቲኦክሲዳንቶችን የያዘ ስለሆነ ሰውነታችን በሽታ የመከላከል ስርዓት የተሻሻለ እንዲሆን ለማድረግ ይረዳናል። በዘጠነኛ ደረጃ ደግሞ እንግዲህ ቴምርን የምንመገብ ከሆነ የካንሰር የመያዝ እድላችን ይቀንሳል። ይህም የሆነበት ምክንያት እንግዲህ ቴምር በውስጡ ከፍተኛ የሆነ የፋይበር ይዘት አለው፣ አንቲኦክሲዳንት አለው። በቂ ፋይበር በምግባችን ውስጥ መኖሩ ደግሞ በአንጀት ውስጥ በተለይ የአንጀት ካንሰር በአንጀታችን ላይ የመከሰት እድሉ እንዲቀንስ ይረዳናል። ታዲያ ቴምርን በምንመገብበት ጊዜ ጥንቃቄ ልናደርግባቸው የሚገቡ ወሳኝ 2 ነጥቦች ልንገራቸው። አንደኛው ቴምርን በምንመገብበት ጊዜ የስኳር በሽተኛ ከሆነ ወይም ደግሞ ስኳራችን የሚጨምር ከሆነ ልናስብባቸው የሚገቡ ወሳኝ ነገሮች አሉ። ቴምር በባህሪው የስኳር በሽታን ለመከላከልና አጠቃላይ ጤናችን ለማሻሻል የሚጠቅሙ ንጥረ ነገሮችን በውስጡ ይዟል። ለምሳሌ ፋይበርን መውሰድ እንችላለን። አንቲኦክሲዳንቶችን
መውሰድ እንችላለን። ብግነትን የሚከላከሉ ሌሎች ንጥረ ነገሮችን በውስጡ የያዘ ነው። እንዲሁም ደግሞ የአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች፣ ጤናማነት የሚጠብቁ ንጥረ ነገሮችን የያዘ ነው። እነዚህ ነገሮች በቀጥታም በተዘዋዋሪ የስኳር በሽታ ለመከላከል ሊረዱ የሚችሉ ነገሮች ናቸው። ታዲያ ቴምር በውስጡ ከፍተኛ የካርቦሃይድሬት ይዘት አለው። በጣም የበሰለ እሸት ቴምር በከፍተኛ ሁኔታ ግላይሴሚክ ኢንዴክሱ ከፍ ያለ ሊሆን ይችላል ማለት ነው። እንዲሁም ደግሞ በብዛት የምንመገበው ከሆነ ደግሞ እንግዲህ ግላይሴሚክ ሎዱም ከፍተኛ ይሆናል ማለት ነው። በዚህ ጊዜ የስኳር መጠናችን በከፍተኛ ሁኔታ ሊጨምር ይችላል ማለት ነው። ስለዚህ ዕለታዊ የስኳር መጠናችን ላይ የሚያደርሰውን ጫና በተምሩ አይነትና መጠን ይወሰናል ማለት ነው። ብዙ የምንበላ ከሆነ ከፍተኛ የስኳር ጠቋሚ ዝርያ ያላቸውንና ስኳር የተጨመረባቸውን ታሽገው የከረሙ ስኳር ተጨምሮባቸው የታሸጉ ስኳር መጠናችን በከፍተኛ ሁኔታ ሊጨምሩብን ይችላሉ ማለት ነው። ሌላው ውፍረትን ለመቀነስ እየሰራን ያለን ከሆነ አሁንም ቴምርን በምንመገብበት ጊዜ ጥንቃቄ ልናደርግ የሚገባ ይሆናል ማለት ነው። ከመጠን በላይ የመብላት እድል ካለን በውስጥ ከፍተኛ የሆነ ካርቦሃይድሬት ስላለው ከፍተኛ ኃይል መስጠት የሚችል ስለሆነ ሰውነታችን እንዲወፍር ምክንያት ሊሆን ይችላል፣ ወይም ደግሞ ክብደታችን እንዲጨምር ምክንያት ይሆናል ማለት ነው። ነገር ግን ቴምር በውስጡ ብዙ ካሎሪ አለው። በብዛት ከተመገብነው ለውፍረት ሊዳርገን ይችላል ማለት ነው። ታዲያ ጤናማው የቴምር አመጋገብ መጠን ምን ያክል ነው የምንለው በምናይበት ጊዜ እንግዲህ ለአብዛኛው ሰዎች በቀን ከ2 እስከ 4 ፍሬ ቴምር መመገብ ጤናማ መጠን ነው ማለት ነው። ለስኳር ታማሚዎች ደግሞ ከ2 እስከ 3 ፍሬ የተፈቀደ መጠን ነው ማለት ነው። ከዚህ ጋር ልብ ልንለው የሚገባው ለምግብ ያለ ምላሽ ከሰው ሰው የሚለያይ ስለሚሆን ለእያንዳንዱ ምግብ እና ሁኔታ የስኳር መጠናችን ቼክ ማድረግ እንችል በጣም አሪፉ ዘዴ ይሆናል ማለት ነው። እነዚህ ንጥረ ነገሮች ሁሉ እንግዲህ ቴምር ውስጥ ማግኘት እንችላለን ማለት ነው። ነገር ግን እነዚህ ሁሉ ጥቅሞች ይኖሩት እንጂ አንድ ቴምር ብቻውን ሁሉን ለሰውነታችን የሚጠቅመውን ነገር ሁሉ ይሰጣል ማለት አይደለም። ስለዚህ ምግባችን ሁሌም አመጣጥነን መመገብን ልብ ማለት ይኖርብናል ማለት ነው። በሕክምና አንድ የሚባል ነገር አለ፣ there is no magic bullet ይባላል ማለት አንድ ነገር ሁሉን ነገር ሊሸፍንልን አይችልም። ሁሉ ነገር ለበቀን የሚበቃን ነገር ከዚህ ከቴምር ብቻ እናገኛለን ማለት አይደለም። ስለዚህ ሁሌም ምግባችን በአንድ ምግብ ላይ ተንተርሶ ይህንን በልቻለሁ ለዚህ ይጠቅመኛል ሁሉ ነገር ይጠቅመኛል ማለት በቂ አይደለም፣ ግን የተወሰነ ጥቅም ይሰጠናል ለማለት ያህል ነው። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ አክብሮት ጋብዛችኋለሁ። በያላችሁበት ሰላም ሁኑ። በሌላ ቪዲዮ እንገናኛለን።